ሳሩን ተረጋጊ እንዴ! አንድ አስደንጋጭ ነገር እየሰማን ነው። እኔ ወንድም የለኝም። የኔ ወንድም ሞቷል። እሺ ሞቷል ማለት አትልም ትሄዳለህ። እሺ ሳሩን አገኘው ቦታ ግባ። ሂድልኝ፣ በቃ ሂድልኝ፣ አልፈልግም። ሂድልኝ። ልነገርኩህ እኮ ሚኪ አይምሮ ሰርቀውታል። ምን እንደሚያደርግ ማንን ምን እንደሚያደርግ አያውቅም። ስለዚህ በሱ እጅ ነው እንደዛ የሆነው። የገዛ አባቱን እንደዛ ያደረገው እራሱ ነው። ግን ደግሞ ሚኪ ምን እያደረገ እንደሆነ ምንም የሚያውቀው ነገር የለም። ከሰሞኑ የጀመርነውን ታሪክ ያይታችሁታል። የሚኪን ታሪክ ተረኪ ቢጫነት ልሰይለ ሰው ይገዛልኛል። ያማታል መስልኝ። ሳሪ ተረጋጊ። መስከረም እናትሽ። ስለዚህ እባክህ በቃ ከዚህ ነገር ውስጥ አስወጣኝ። እባክህ ተነሽ። የበግ ለምድ የለበሳችሁ ተኩላዎች ተነሽ። ሚኪ ላይ ያጋጠመው እያንዳንዱ ነገር እያያችሁት ነው። እሺ ብስኩት ይታለ ይዞልሽ ይመጣሉ። ይታለ ልጅ ምን ሆነሽ ነው? ያው ሄዶ አይመጣልኝም እንዴ? ሄዶ ጭንቅላቱ እንኳን ምንም አይሰራም። እህት የለህም? ወዳጃችን ወንድማችን ሚኪ ላይ እንግዲህ የደረሰውን ነገር እያያችሁት ነው። መስኪኒት ነው የምታውቀው? መስከረም ነው የምታውቀው እንዴ? እናት አይደለች እንዴ? እባክህ ይቅር በለኝ። በቃ እኔ ከዚህ ሀገር ወጣለሁ፣ ጠፋለሁ። በቃ ከዚህ በኋላ ሁለተኛ አትይኝም። ግን እባክህ ቤተሰቦቼንም ራሴንም ማዳን አለብኝ። እባክህ ቆሻሻ ወንድ አይደለህ? ድሮ ምግብ አበላሁሽ ብለህ ልትጫወትብኝ። የገዛ ፍቅረኛው እንግዲህ ክዳው ነው የሸጠችውና ገና ምግብ አበላሁሽ ብለህ ልትጫወትብኝ። መዛጣት አልፈ ሂድልኝ። 3-4 ቀን ሆኗታል ከገባች ትምህርት ብለውኛልና በጣም ደንግጫለሁ። ምንድነው እሺ የተፈጠረው ነገር ንገሪ። ያ የተረገመ ቀን ነው እንደዚህ ያደረገ። ምንድን አደረግሽ ንገሪ እስኪ። ከእናቴ ጋር መሽቶብን ከጉሊት ስንመጣ ነው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩምን የምታዩ የግሩም ወዳጆች፣ የግሩም ቤተሰቦች፣ በመላው ዓለም የምትገኙ ተመልካቾቻችን በሙሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሌው እንግዲህ ተመልሼ መጥቻለሁ። ዛሬ አንድ አስደንጋጭ ነገር እየሰማን ነው። አንድ አስደንጋጭ ጉዳይ ያጋጥሞናል። እንግዲህ ከሰሞኑ የጀመርነውን ታሪክ ያይታችሁታል። የሚኪን ታሪክ እንግዲህ ጀምረናል ማለት ነው። ሚኪ ላይ ያጋጠመው እያንዳንዱ ነገር እያያችሁት ነው። እንግዲህ እንደዚህ ስራ ውስጥ በገባንበት ጊዜ ጀምሮ ያው እኛም ላይ ሌሎችም በዚህ ስራ ላይ የተሰማሩ ግለሰቦች ላይ ይህንን ነገር የሚሰሩ ሰዎች ላይ ብዙ አደጋዎች ይደርሳሉ። ይሄ ወዳጃችን ወንድማችን ሚኪ ላይ እንግዲህ የደረሰውን ነገር እያያችሁት ነው። በጣም የሚያሳዝን ነገር ነው። አሁን ላይ በጣም ከብዶናል፣ እውነት ለመናገር ከብዶናል። ምክንያቱም ሚኪ አንዴ ሞቷል፣ አንዴ በህይወት አለ ይሉናልና ይሄ ሰውዬ የት እንዳለ ለማጣራት በጣም ብዙ መንገዶችን እየሄድን በጣም እየለፋን ሌት ከቀን ሳንል ብዙ መከራዎች ውስጥ እየገባን ነው የምንገኘው። እንግዲህ ከሰሞኑ ያው አንዴ ሞቷል አንዴ አልሞተም አሉን። ባለፈው እንግዲህ ያገኘናትን ግለሰብ አይታችኋል። የሚኪ ፍቅረኛ ነበረች፣ በጣም ረጅም ጊዜ እንግዲህ አብራው የነበረች፣ አገባታለሁ ብዙ ነገር ለሷ አድርጋለሁ ሲለን የነበረው ፍቅረኛ የገዛ ፍቅረኛው እንግዲህ ክዳው ነው የሸጠችውና በጣም ያሳዝናል። በዚህ ሰዓት ማንን ነው ልናምን የምንችለው? ማንስ ነው የሚታመነው? እውነት ለመናገር ሰው ለሰው የተጨካከነበት፣ ሰው ለሰው የማይተኛበት፣ ሰው ለሰው መጥፎ ነገር የሚያደርግበት ጊዜ ላይ ነው ያለነውና በጣም ያሳዝናል። ተመልካቾቻችን እንደዚህ አይነት ጊዜ ላይ እንደርሳለን ብዬ ጠብቄያለሁ። ከዚህም ነገ ላይ ደግሞ እየባሰ እንደሚመጣ ነው አሁን እየታወቀኝና እየተሰማኝ ያለውና ሰው በቃ ለሰው መኖር የማይችልበት፣ ሰው ለሰው ጥሩ ነገር ማድረግ የማይችልበት ጊዜ ላይ ነው ያለነው። ይሄ በጣም ነው የሚያሳዝነው። በቃ ሰው እንግዲህ ምን ያህል ጨካኝ እንደሆነ ነገ እንገናኛለን። እዚህ ጋር የሆነ አደጋ ቢያጋጥመን የሆነ ነገር ብትሆን የሚደርስልን ሰው ነው። ገንዘብ አለም ሰው የሚያስበው አሁን ላይ ገንዘብ ከሁሉም እያስበለጠ ነው። ገንዘብ ካለኝ እንደፈለኩ ማድረግ እችላለሁ፣ ገንዘብ ካለኝ የፈለኩትን ነገር ማድረግ እችላለሁ። ነገር ግን አይመስላችሁ፣ ገንዘብ ጠፊ ነገር ነው። እዚህ ጋር ሰው ከሌለ ብንታመም ነገር ብንወድቅ ገንዘቡ አይደለም አንስቶ ይዞን የሚሄደው ሰው ነው። ሰው አጠገባችን ሲኖር፣ ሰው አብሮን ሲኖር ለኛም የሚሻለን ለኛም የሚጠቅመንና እባካችሁ ገንዘብን አናስበልጥ። ገንዘብን እያመለክን ያለ ነው ሳናቀው ሳንረዳው። ገንዘብ የኛ መልአክ የኛ ፈጣሪያችን እያደረግነውና እባካችሁ ከገንዘብ በፊት ሰውን እናስቀድም ነው የምላችሁ። ስለዚህ ይሄ ነው እኛንም ስራችንን እየፈተነን ያለ ነው፣ እኛን መከራ ውስጥ እያስገባን ያለ ነው። ይሄ ነው ሰውን የበታች አድርጎ ማየት፣ ሰውን ከገንዘብ በላይ በታች አድርጎ ማየት
ነው የኛን ስራ በጣም እያበዛብን ያለውና እባካችሁ ይሄ የዛሬው መልእክቴ ነው። እንግዲህ ይህንን ጉዳይ ልነግራቸው ያለውን ነገር ለማስረዳት እንግዲህ የሚኪ እናት ቤት ሄጄ ነበረው ስለ ፍቅረኛውም ለመንገር ስላሉት ጉዳዮችም እንግዲህ እየተመካከርን ነው ሁሉም ነገር የምናደርገው። ምክንያቱም እሳቸውም የሚያውቁት ነገር ካለ እንዲነግሩኝ እህትየውም ሳሮንም ያለውን ነገር እንድትነግረኝ እንግዲህ ሄጄ ነበር። ቤት በሚሄድበት ሰዓት ግን እንደሌሉ ነው የተነገረኝና የት ሄደው ነው ብዬ ያው ጉሊት ቦታቸው ሄጄ ነበር የሉም። ሳሮን የምትማርበት ትምህርት ቤት ሄጄ ነበር። ያው 3-4 ቀን ሆኗታል ከገባች ትምህርት ብለውኛልና በጣም ደንግጫለሁ። ማለት አሁን ካለው ሁኔታ አንጻር እንግዲህ ካጋጠሙት ጉዳዮች እንግዲህ ታውቃላችሁ ያሉትን ነገሮች የሚኪንም የተከታተሉ አድነው ይዘውታል። ቤተሰቡ ላይም ጥቃት ለማድረስ ሞክረዋል። ብዙ ነገሮችን እንግዲህ ከዚህ በፊት ያደረሱ ነበር ታውቃላችሁ። አንዴም እናትየዋ እንደታገተች ነግረውናል ሚኪ የዲኤንኤ ወረቀት በሚያሰራበት ጊዜ። ስለዚህ ከዛ በፊት እንግዲህ ገና ሚኪ ክፍለ ሀገር እያለ ጀምሮ ሲከታተሉ የነበሩ ግለሰቦች አሁን ላይ ይተኛሉ። ለሱ ምንም ነገር አድርጉም ብለን የምናስብበት ምንም አይነት ምክንያት የለምና ነገሮቹን በምንጣጣራበት ሰዓት ላይ አሁን ላይ ቤት ውስጥ ማንም እንደሌለ ነው የደረስንበትና የት ሄዱ የሚለው ነገር በጣም ግራ አጋብቶናልና አንዳንድ አካባቢ ሰዎችን ለመጠየቅ ሞክረን ነበር። ነገር ግን ምንም ትክክለኛ የሆነ መረጃ ሊሰጡን እንዳልቻሉ ነው ልነግራችሁም ችለውና ቤት ሄድን። አሁንም ያው 3-4 ቀናችን ነው እኛም ቤት መሄድ ከጀመርን ግን የሉም። ከጭራሽ ልናገኘው አልቻልንም፣ ልናገኛቸው አልቻልንም። ሚኪም የለም፣ ደብዛው ጠፍቷል። ያለበትን ቦታ ልናገኝበት የምንችልበት ምንም አይነት መረጃም ልናገኝ አልቻልንም። በጣም ከባድ ሆኖብናል። ብቻ ፈጣሪ ረድቶን ሚኪን ምንም ነገር ሳይደርስበት ምንም ሳይሆንብን ብንደርስለት ነው የምንለውና እስኪ አንዳንድ አሁንም አካባቢ ላይ ያሉ ሰዎችን ለመጠየቅ ሙከራ እናደርጋለን። ትምህርት ቤትም ጓደኞቿን ለመጠየቅ እስኪ የተለያዩ ነገሮችን እናደርጋለን። እናትየዋም ጉሊት የምታመጣበትን ቦታም ጭምር ድረስ ሄደን ለማጣራት እንሞክራለን። ተጨማሪ መረጃዎችን እንሰበስባለን። ምክንያቱም ጊዜና ቀን በሄደ ቁጥር ነገሮች የተባባሱ ነገሮች ወደ ከፋ ነገርና ወደ አልተገባ ጉዳይ ውስጥ ሊያስገቡ ስለሚችሉ እኛ ከወዲሁ ቀድመን እነዚህን ሰዎች ለማግኘት ሙከራ እናደርጋለን። እስኪ እናንተ በጸሎታችሁ አግዙን። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። እንግዲህ ግሩምን ያበርታው በሉ፣ ጤናውን ይስጠው፣ ከጠላቶቹ ያርቀው በሉ እንጂ እኔ ተነስቻለሁ። አንዴ እዚህ ጉዳይ ውስጥ ገብቻለሁ። ጠላቶቼን እንግዲህ ወንጀለኞችን የኔ ጠላቶች ወንጀለኞች ስለሆኑ ሕግ የማያከብሩ ለሰው መጥፎ ነገር የሚያደርጉ ግለሰቦችን እኔ ከማሳሰር አደጋ እነሱ ላይ ከመፍጠር አልቦዝንም። መልካም የሚሰሩ አደጋ የደረሰባቸውን ሰዎች ደግሞ ከመርዳትና ከጎኔ ከማድረግም ወደ ኋላ አለም። ስለዚህ እናንተ በጸሎታችሁ አግዙን። ሰብስክራይብ፣ ላይክ፣ ሼር አድርጉ። እንደሞስ ወደ 80 ሺህ እየገባን ነው። ነገር ግን ብዙ ሰው ጋር እየደረሰ አይደለም ይሄ ቪዲዮ። እኔ የምሰራው ቪዲዮ እንግዲህ ብዙ ሰው እንዲማርበት ነው የኔ ዋናው አላማና ብዙዎቻችሁ ጋር እየደረሰ ስላልሆነ ባካችሁ ሼር አድርጉ። ሰብስክራይብ አድርጋችሁም የማታዩ ግለሰቦች እንዳሉ ደርሰንበታል። እንግዲህ ሰብስክራይብ ሳታደርጉም ደግሞ እንዲሁ በተጨማሪ ቪዲዮን የምታዩ ሰዎችም አላችሁ። ስለዚህ የሰብስክራይብ ምልክቷን ተጫኑ። ምንም ከናንተ የሚቀነስ ምንም የሚደረስባችሁ ነገር የለም። እንደውም ሰብስክራይብ ባደረጋችሁ ቁጥርና የኛን ቪዲዮዎች በተከታተላችሁ ቁጥር ነገም ለናንተ ጥሩ ነገሮችን ይዘን ነው የምንመጣው። መልእክቶች ይኖሩታል በጣም ብዙ። ሁሌም እንግዲህ በመግቢያ እንደምነግራችሁ ሁሌም አዳዲስ ነገሮች ነው ለናንተ መልእክት ይዤ የምመጣው። ምክንያቱም ለናንተ እንደሚጠቅም ስለማውቀው ለናንተ ይረዳል ብዬ የማስባቸውን እያንዳንዱ ነገሮች ምክርም ምንም ለግሳቸዋለሁ። ወንድሞቼ፣ እናቶቼ፣ አባቶቼ፣ እህቶቼ ያላችሁ እዚህ ቻናል ላይ እንደምትከታተሉ የምናውቃችሁ። ስለዚህ ባካችሁ ተከታተሉ። ያው የማን ስራ እንደሆነ እናውቃለን። ብዙ ሰዎች ጋር እንዳይደርስ ያደርጉ ያሉት ያው ጠላቶቻችን ይህንን ቻናላችን ላይ ብዙ ነገሮች እያደረጉበት የመተውትም ጉዳይ አለ። ብዙ ነገሮች እንዳደረጉበት ይሰማናል። ምክንያቱም 80 ሺህ ተከታይ 80 ሺህ ቤተሰብ ይዘን እዚህ ጋር የሚታየው ከ10 ሺህ እና ከዛ በታች ነው። ስለዚህ ይሄን ነገር ለመቅረፍ እኛ ደግሞ ምን ያህል ልንበልጣቸው እንደምንችልና በአዳም ልኮም መተትም ይሁን የመጥፎ ስራም ይሁን እኛ ያንን ገርሰን መጣል እንደምንችል ለማሳየት እስኪ 80 ሺህም ዛሬ የምለቃችሁን ቪዲዮ እስኪ ይዩትና ያለውን ነገር አብረን እንከታተል እንላለን። እስኪ ያለውን ነገር እናጣራለን። እናንተ ከስር እንግዲህ ያለውን ጉዳይ ማጣራና የማደርሳችሁ ነው የሚሆነው። እስኪ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ተመልካቾች እስኪ አንዳንድ ሰዎች በጠቆሙ መሰረት አንድ ቦታ ላይ እንገኛለንና እዛ አካባቢ ምናልባት ልጅቷን አይተናታል የሚል ጥቆማ ደርሶኛልና እስኪ እውነት እሷ ነች ወይስ ሌላ ሰው ነው የሚለው ነገር እናጣራ። አብራችሁ ቆዩ። እሷ ነች መሰለኝ። ምን ትሰራለች እዚህ?
ሳሩን ማነክ ምንድነው ማነክ እንዴ ሳሩን ተረጋጊ እንዴ ሳሩን ሂድ ጭራሽ ደግሞ ይጠጋኛል እንዴ ቆይ ሳሩን ቆይ አትደም ትሄዳለህ እሺ አትደም ትሄዳለህ እሺ ሳሩን ቆይ አይደለም ምን ታረጋለሽ እዚህ አላወቅሽኝም እኔ እስክትገደልኛለህ አላወቅሽኝም እኔ ማነክ ግሩም እኮ ነኝ ግሩም ማነክ የሚኪ ወንድም እኔ ልጎዳኛ ሂድልኝ አይደለም ሂድ ብያለሁ ሂድልኝ ሳሩን ሂድልኝ ሂድልኝ በቃ ሂድልኝ አልፈልግም ሂድልኝ እሺ ሰው ደግሞ ሰው ብስኩት ገዝቶልኝ ይመጣል እሱ ደግሞ ሳሩን ይችላል ሳሩን ቆይ ማለት እኔ ያደቃኛ አውቀዋለሁ ሳሩን አትይም ሰውዬ ብስኩት ነው ፈልገው ብስኩት ነው ብርስተሽ ያው ይገዙልሽ ሂድ ብስኩት ይዛችሁላል ሲታለ ያው ገንዘብ ስተሽ ያው አመሰግናለሁ ነክፈል ይሄ ብስኩት ይገዛልኛል ይሄ ብስኩት ይዘውልሽ ይመጣል ከዛን ደግሞ ተረኪኝ ቢጫነት ደስ ይላል እሱ ይገዛልኛል ማነክ ምን ታረጋለሽ እዚህ ማነክ እኔ ማግሩመኛ እኔ ልደበድበኝ ልታጠቃኝ ነው የመጣከው ልታጠቃኝ ነው የመጣከው እንኳን ደም ብርክን ሙሰድ አልፈልግም ሂድልኝ ሳሩን እኔ እኮ ወንድምሽ ነኝ እኔ እኮ ወንድም የለኝም እኔ ወንድምሽ ነኝ ሳሩን ማነክ አላውቅህም እኔ እኮ ወንድም የለኝም ሚኪ ወንድምሽ አይደለ ሚኪ ማን ነው ወንድምሽ ነው የወይዘሮ መስከረም ልጅ መስከረም እናትሽ መስከረም ያቺ ግልት የምትሰራ ሴትዮ እናቴ ናት እንዴ እናትሽ ነች እኮ አንተስ ማነክ ታዲያ እኔ ደግሞ ወንድምሽ ነኝ እኔም የመስከረም ልጅ ነኝ እሺ ብስኩት ይታለ ይዞልሽ ይመጣሉ ይታለ ልጅ ምን ሆነሽ ነው ያው ሄዶ አይመጣልኝም እንዴ ሄዶ እንዴ ብስኩት ሸጣልን ይቆርቡኛል እኮ እንዴ ያው ይዞልሽ ይመጣሉ ሸጣል ምን ሰራለሽ እዚህ ምን ያርክሽ ነው አያምርም ልብስ ያምራል አንተም እንደዚህ አይደለሽ ትፈልጋለህ እሺ አይደል ምን ያርክሽ ነው እዚህ እንደኔ ነው ፊትሽ ተሞጫጨረው ትፈልጋለህ እንደኔ ፊትሽ ተሞጫጭረዋል አምሮበታል ምንድን ሆነሽ ነው ሳሪ ምን አጋጥሞሽ ነው እኔ ምን ሆንኩ ስላማረብኝ ቆንጆ ስለሆንኩ ነው እንዴት ነው እንደዚህ ቆንጆ ነሽ እንዴት እኔ እንዴት መሰለክ የሆነ ቀን ላይ ማለት ነው ተፈጠረ መሰለክ ያ ምንድነው ላስቲክ ነው ምን ያረክሽ ነው እዚህ ለምጫወትበት ነው አይገርምክ ምን ታረኪያለሽ እዚህ ምን እየሆንሽ ምን እየሰራሽ ነው እኔ እንደምታይ ነው ምንድነው ያረክሽ ነው ንገሪኝ እስኪ ማነክ ምን ተፈጥሮ ነው ምን አጋጥሞሽ ነው እዚህ ምንድነክ ብስኩት ይታለ እኮ ይዞልሽ የመጡ እኮ ነው እኮ ይታለ አይደለም ምን አጋጥሞሽ ነው እዚህ ምን ሆነሽ ነው ንገሪኝ እስኪ ሳሪ እኔ ምን ሆንኩ ለምንድን ነው እንዴ ከቤታችሁ ለምን ጠፋሽ ከቤታችን በቃ ቤቱ ሳው ማለት ነው ደበረኝ ከዛም ጠፋ እኮ ነው ያ ወደ ቤት እንሂድ እኔ ጋር አልፈልግም ልታጠቃኝ መቻጣው ማን ነው እንደዚህ ያደርገሽ ልትጫወትብኝ የፈለግከው አይደለ ልትጫወትብኝም ድጋሚ ማለት ታለልልህ ሂድ ድጋሚ አልታለል ደም ሂድልኝ ወንድ አይደለክ ሂድ በቃ ሂድ አልፈልግም በቃ ሂድልኝ አልፈልግም ሳሪ ተረጋጊ አሁን ልጅ አካባቢ ጀመር ወንዶች ቆሻሻ ናቸው እሺ አትረቡ አልፈልጋችሁም እንደዚህ አርጋችሁ እናንተ አይደለም አትፈልጋችሁ ማን እንደዚህ ያደረገሽ ሂድልኝ በቃ አልፈልግም ሂድልኝ በቃ ሳሪ ማን ነው እንደዚህ ያደረገሽ አልፈልግም አንተ ማይት በቃ ሂድልኝ እኮ ማን ነው እንደዚህ አትሄድም እሺ አትሄድም ብስኩት መልከኝ አውቀክ ነው እኔ ሲርበኝ ነው እንዲርበኝ ነው የምትፈልገው ሄዷል እኮ ይዞልሽ ሊመጣ ይኸው እኮ ሄደ እኮ ይዞልሽ ሊመጣ እንደዚህ ሰው ምን አለ ብስኩት እንኳን ብትገዛል ይኸው እኮ ይዞልሽ ሊመጡ ምግብ እኮ ሊያመጡልሽ ሄደዋል እሺ ታለ ቶሎ በል አምጡላት ምግብ አምጡላት ቶሎ ሳሪ እስኪ ያው ምግብ እስኪመጣ ነገርኛ ለኔ ጋር ለምን መጣሽ እዚህ ሳሪ ምን ታረጋለሽ ማን ነው እንደዚህ ያደረገሽ ንገሪኝ እስኪ ለምንድን ነው ቤት ጥለሽ የጠፋሽው እናታችን እዚህ ሄዳ ነው እናታችን እንጃ
የት ሄደች ንገሪኝ እስኪ ያላክ ከዛ ከእናትሽ ጋር እኮ እንድትበይ ነው ከእናታችን ጋር እንድትበይ ከእናቴ ጋር ልበላ እሷም ልትበላ ደስ ይለኛል እኮ ንገሪኝ አብረን ከበላን እኮ ቆይተናል በጣም ነው ደስ የሚለኝ እኮ ንገሪኝ የት ነው የጠፋሽው እዚህ ለምን መጣሽ ቤታችሁን ጥለሽ ለምን መጣሽ እዚህ ቤታችን እንዴ ለምን መጣው ምን ታደርጊያለሽ እዚህ ነሳሪ እኔ እኮ ወንድምሽ ነኝ ችግር የለም ወንድሜ ነህ ወንድም አለ ታምዬ ወንድሜ ነህ ጥለከኛ ትሄደ አጎዳኝማ ትጎዳኛለህ አጎዳኝም ምንም አላደርግሽም እርግጠኛ ነህ እንዴ ወንድምሽ አይደለ እንዴ እርግጠኛ ነህ አጎዳኝም አልጎዳሽም አጎዳኝም ታምዬ እናት አለኝ ወንድም አለኝ ቤትም አለኝ ብስኩት ደግሞ ትገዛልኛለህ ታድጊ እሺ አሁን በቃ አብረን ፈለግከውን ነገር አሁን ምን እንደፈልግ ታውቂያለሽ ታዲያ ከእኔም የምትፈልገው እዚህ ለምን መጣሽ እንዴት ነው የሚያምረው ፀጉሬ ያየኩ በጣም ነው የሚያምረው እዚህ ለምን መጣሽ ንገሪኝ እኔ ለምን መጣሁ መሰለህ ንገሪኝ ዝም ብለሽ ንገሪኝ በቃ ለምን እንደመጣሽ ማን ነው እንደዚህ ቦጫጨረሽ ነሳሪ ንገሪኝ እስኪ ማን ነው እንደዚህ አድርገሽ ንገሪኝ ወንድምሽ አይደለም እኮ እንደዚህ ያረግብሽን ሰው እኔም እንደዚህ አድርግልሻለሁ ማርያምን እውነት እንደዚህ ታደርገልኛለህ እሺ ነግርካለሁ እንደዚህ ማከረክልኝ ነግርልሃለሁ እኔ እንደዚህ እንዳደረጉኝም አንተም የምታደርግልኝ ከሆነ ነግርካለሁ እኮ ንገሪኝ ማን ነው እንደዚህ ቡጭርጭር ያረገሽ ፊትሽን ደማምቷል ፊትሽ እኮ ደማምቷል ስለማርብኝ ነው እኮ ማን ነው እንደዚህ ያሳመረሽ እኔንም እኮ እንዲያሳምሩኝ ፈልጌ ማን መሰለክ እኔም አላውቃቸውም ባክክ ግን ማለት እናቴ ጉሊት አልነበር መሰራ አንድ ቀን መሸባትና አብረን እየሰራን ነይልኝ ብላኝ መሽቶብን ነበር እና በምሽት ስንመጣ እኔም አላውቃቸውም አንዱን ሰውዬ ግን ባየው አውቀዋለሁ ውሻ ሰስጠላ ደግሞ ጥቁር ሰይጣን ይሁን በጣም መስጠላ ሰው እሺ ያ የተረገመ ቀን ነው እንደዚህ ያደረገ ምን ትናረሽ ነገር እስኪ ከእናቴ ጋር መሽቶብን ከጉሊት ስንመጣ ነው ምን አረገ ነገር እስኪ ምንድነው ያረገሽ እናቴን ወሰዷት የት እንዳስገባት ምን እንዳደረጓት ምን እንደሆነች አላውቅም ደህና ነግን አለች ምግብ አብረኝ ትበላለች ትበላለች የት ነች እኮ ንገሪኝ አሁን አንቺን አገኘሁሽ አይደል አሁን ደግሞ እናትሽ ጋር እንሄድና እናትሽን ይዘናት እንሄዳለን ከዛ ወደ ቤት እንሄዳለን እሺ ትበቀልልኛለህ እንደዚህ ያደርጉኝ ሰዎች እሺ ማናችሁ ንገሪኝ አሁን ንገሪኝ አንቺ ንገሪኝና ከዛ በኋላ ፈለግሽውን አደርግልሻለሁ ማንሰለክ ከዛም በኋላ እናቴን የት እንዳስገባት እኮ አላውቅም እኔ ከዛ እኔን ደግሞ እንደዚህ ያደርጉ እና ማናችሁ እስኪ ንገሪ ደበደቡኝ ፊቴን ቧጨሩኝ በቃ ብዙ ነገር ነው ያደረጉ ምንድን አደረጉ ብዙ ነገር ነው ያደረጉ ማላውቀው መርፌ ወጉኝ በዛ ላይ ደግሞ ብስኩታይስ ወይ የመጣ ነው ምግብ ይዘውልሽ እየመጡ ነው ልኪያቸዋለሁ ምን የነቀፈፈ ነው በእናትህ ለነገሩ ወንዶች ውሻ ናቸው ውሻ ናቸው ወይ ምግብ ይዘውልሽ መጥተዋል አንተ ግን ምንም አታረገኝማ እኔ ምንም አላደርግሽም እሺ አይዞሽ እሺ ምግብ መጣ እሺ አንዴ ካሜራውን አቁሙት በቃ ምግብ ትብላና ቀጥላለን አቁሙት ካሜራውን ምግብ መጣ እሺ አቁሙት ካሜራውን ምግብ አበላከኛ አመሰግናለሁ በጣም እሺ ችግር የለም ውይ ታድዬ በጣም ነው ደግሞ ምግብ የሚጣፍጠው ጣፍጣላ አዎ አይዞሽ አሁንም ሌላም ይጨመራል ከፈለክሽ ማርያምን ውይ አሁን ይጨመራል ታድዬ አንጨት እንጫወታለን ችግር የለም አሁን ከዚህ ቦታ ይዤሽ ብሄድስ የት ነው ይዘህ የምትሄደው ወደ ቤት ነው ወደ ቤታችን የትኛው ቤታችን ምን ኖርበት ቤት ነው ቤት አለ እንዴ እናንተ ቤት አለ እናንተ ቤት አለ ልትጫወትብኝ ነው ልትጎዳኝ ነው ሂድልኝ በቃ አልፈልግም ሂድ ቆሻሻ ወንድ አይደለክ ድሮ ምግብ አበላሽ ብለህ ልትጫወትብኝ እኔ ልትጫወት ሂድልኝ እሺ ሳሩ አይደለም በቃ እዚሁ እንሆናለን
እዚህም እንቆያለን አይደለም ቆይ ሳሩ ሂድልኝ በቃ አልፈልግም በቃ ሂድልኝ ቆሻሻ ድሮም ወንዶች ቆሻሻ ናቸው ልትጫወቱብኝ ልትደፍረኝ ልታሰቃይ በቃ አልፈልግም በቃ አይፈልግም ሳሪ አትንገኝ በቃ አልፈልግም በቃ ሂድልኝ በቃ አልፈልግም ገና ምግብ አበላሁሽ ብለህ ልትጫወትብኝ መሻጦት ሂድልኝ በቃ አልፈልግም ሂድልኝ እሄዳለሁ ሳሪ ሰው በሰላም መቀመጥ አይችልም እንደ ገና ለገና ምግብ ወንዶች ድሮም ውሻ ናችሁ እሺ ቆሻሻ ናችሁ ታንካስ ሂድ በቃ አልፈልግም ሳሪ እኔ እኮ ወንድምሽ ነኝ ከኔ ምን ቀረክ ህይወቴን አበላሽተኸው ከዚህ በላይ ምን ትፈልጋለህ ቆሻሻ ሳሪ እሺ ማለት እርቅም እንደ ምግብ ማለት አልፈልግም እንደው ምግብንም ወሰደው ከፈለክ ላውጣልክ ላውጣልክ ምግብ የበለውትን ላውጣ ምን እንትነው አይዞሽ አትንከኝ ደግሞ አልፈልግም ሳሪ ምንድነው እሺ የተፈጠረው ነገር ንገሪ አይ ደግሞ የተፈጠረልኛል እንዴ ውሻ ምንድነው እሺ ምን አገባክ ምን ውሻ ወንድምሽ አይደል ሂድልኝ አልፈልግም ስትባል አይገባም እንዳንተ አልፈልግም በቃ ሂድልኝ እሺ ብሎ ደግሞ ይቀመጣል እንዴ ሳሪ እኔ እኮ ወንድምሽ ሂድልኝ በቃ አልፈልግም የምን ወንድም ነኝ እኔ ወንድም የለኝም እንዴ እኔ እኮ ወንድምሽ ነኝ የምትወጂው እምወድሽ ወንድምሽ ነኝ ተጫወተብኝ መስጠፋኝ እኔ ወንድም የለኝም የኔ ወንድም ሞቷል እሺ ሞቷል ማለት የኔ ወንድም ሞቷል አልሞተም ይሄው አለ አይደል እንዴ ውሸታም ለተጫወተብኝ ልክ እንደነሱ እኔ እኮ ያኔ እኮ በግልጽ እኮ ነግራችሁኛል ወንድምሽን ገለነዋል ያንቺን ህይወት ልናበላሽ ፈልገን ብለው እኮ ስንት ቀን ያገታችሁኝ ታረቀኝ ለምንድን ነው እኔ አምልጫችሁ ባልወጣ ኖሮ እንደዚህ ይሆን ነበር ንገረኝ እዛ ልትጫወቱብኝ ነበር አይደል ቆሻሻ ናችሁ ድሮም ወንዶች አትራቡ አይደለም ሳሪ ማናት ሳሮን አይደልሽ ሳሮን ነው እኮ ስምሽ ረሳሽው ስምሽን ሳሮን ነው ስምሽ እኮ ሳሮን ምን አገባኝ ታዲያ ይገባኛል እና ታዲያ ምንድነው የምትለኝ ቆይ ለምን ደሞ አትሄድም ግን ለምን ሰላሜን አትሰጠኝም ለምን አትሄድም ግን እሺ እሄዳለሁ እኮ ሳሪ አሁን እኮ ሚኪ ሊመጣ ነው ከአሜሪካ ሊመጣ ነው ውሸታ የኔ ሚኪ ሞቷል የኔ ወንድም ሚኪ ሞቷል አልሞተም ትላንትና ደውሎልኝ ለዛ እኮ ነው የመጣሁት ምን ረሳከው እንደ ያኔ ስትጫወቱብኝ ስትደፍሩኝ እኮ ነግራችሁኛል እንደገደላችሁ ሚኪ አልገደልነው አውቀው ነው ገለነዋል ያሉሽ እሺ ሳሪ አትንገኝ በቃ አልፈልግም በቃ አልፈልግም ሳሪ ሚኪ አልሞተም እሺ ሚኪ አለ በህይወት አለ ሳሪ ሚኪ በህይወት አለ አልፈልግም በቃ ይድልኝ ተጫወታችሁብኝ በቃ ከዚህ በላይ ምን ልታረጉኝ ፈለጋችሁ በቃ ሂድልኝ በቃ አልፈልግም ሂድልኝ በቃ ከዚህ በላይ ምን ልታረገኝ ፈለጋ አልፈልግም በቃ ሂድልኝ እሺ እሄዳለሁ እሺ ይኸውልሽ ሳሪ እኔን ስሚ ያው ሚኪ አልሞተም ሚኪ በህይወት አለ አዎ እኔ ጋር ነው ያለው አለ እሺ አለ ሚኪ እኔ ጋር ነው ያለው አለ አንተ ጋር አለ አለ ቤት ነው አለ አሁን እኮ እሱ ጋር ልወስድሽ ያልኩሽ እሺ ልወስድሽ ነይ ተነሽ ልሂድ አልፈልግም ሚኪ ያለበት ልትጫወትብኝ ምንም ማለት ነው ልትደፍረኝ ፈልጋክ ነው አንተ አይደለም ልክ እንደነሱ ልትጫወትብኝ ፈልጋክ ነው አይደለም ልክ እንደነሱ መርፌ ልትወጋኝ አይደለም ልክ እንደነሱ አንድ ቤት ውስጥ ቆልፈህ ልታስቀምጠኝ ነው አይደለም ከዛ ስላመለጥኳችሁ ደግሞ ወስደህ እዛው ልታፈነኝ ልታገተኝ አልፈልግም በቃ እምቢ አልፈልግም ሂድልኝ በቃ ሂድልኝ ምንም ላድርግሽ አይደለም ሰው እዚህ ተቀምጠው ሰላሙን አያገኝም እንዴ እሺ ቆይ እኔ ከዚህ በላይ ምን ልሆንላችሁ ምን ታረጉኛላችሁ ከዚህ በላይ ምንም እኮ በቃ ሂድልኝ አትንከኝ በቃ አልፈልግም ወንድ ልጅ እንዲነካኝ አልፈልግም እሺ ሳሪ አልፈልግም እሺ
እሺ እናታችን ይላል አላውቅም እናት ማን ማለት እናት ምንድን ነው ሲጀምር መስኪት ነው ያለችው መስኪኒት ነው የምታውቀው ወይዘሮ መስከረም ነው የምታውቃት እንዴ እናት አይደለች እንዴ እናት እኮ ነች ያማል እንዴ ወይዘሮ ያማል ሎየ አይደለም ጅና እንዴ ልጁ በማለት ወይዘሮ መስከረም እኮ የኔም እናት ነች ለሰብዴ ነው እንዲፈለገው እንደኔ ልብስ ልቅደደልክ አየሁ ልቅደደልክ እንደኔ አትፈልጊ ምን ላምጣልሽ ምንም አልፈልግም እንዴት ሄድልኝ እንፈልገው ወንድ ልጅ በቃ ማየት አልፈልግም ሄድልኝ በቃ አልፈልግም ሄድልኝ ደሞ ነው ቋለው ይሄው ልሄድ ነው በቃ ሂድ ቻው ግን ነይ አሁን እንሂድና ምግብ ነይ ድጋሚ ብስኩት ፈልጌልኝ በቃ ምግብን በልቻለሁ ጠግቤያለሁ እናትም የለኝም ወንድሜም ሞቷል እኔም ተጫውታችሁብኛል ከዚህ በኋላ ምን ልታረጉኝ አትፈልጉ ሂድልኝ ሳሪ ሂድልኝ በቃ ሂድልኝ ሳሪ ስሚ እንኪ ወንድሜ ሚኪ ጋይሽ ልጅ ነኝ ወንድሜ ሞተ እኮ ወይኔ አልሞተም እኔ እኮ እናቴ ሞታ ይሆናል ወይኔ ሳሪ ስሚ አትንከኝ በቃ አልፈልግም አትንከኝ እያልኩህ አይደል አትንከኝ በቃ ምን አይነት ቆሻሻ ነው በቃ አትንካኝ ሂድ ምንድነው ምንም ይሄ ምንድነው ስልክ ነው ምንድነው ይሄ እዚህ ስልክ አታለልኩ ቆሻሻ ናችሁ እናንተ ቆሻሻ አይን አቧራ ናችሁ ደነዝ ድንጋይ ናችሁ ማሰባችሁ ምንም አትችሉ እኔ ወንድም የለኝም አለ የለኝም ሚኪ የሚባለው ሞታል በቃ ሞታል ግሩም የሚባለው ወንድም አለሽ ግሩምና ሚኪ ግሩም አለ ይሄው እኔ እኮ ግሩም ነኝ እውነት ልቀበቅ አልፈልግም ሂድልኝ በቃ አልፈልግም ቆሻሻ ሳሪ ቆሻሻ ወንድ ልጅ አሁን እኮ ሚኪ እህቴን ይዘልኝና ብሎኝ ነው ወንድ ልጅ ማሰብ አይችልም አልፈልጋችሁም ከዚህም በላይ ምን ታደርጉኛላችሁ ሚኪ እኮ ይዛትና ብሎኝ ነው ከዚህም በላይ ምን ልታደርገኝ ፈልጋት ነው ንገረኝ ሚኪ ይዛትና ከዚህም በላይ ምን ልንላት ይሄው አሳበዳችሁኝ እና ነበር የፈለጋችሁት በቃ ተጫወታችሁብኝ እኮ ከዚህም በላይ ምን ትፈልጋለህ እኮ ሂድ ለምን አትሄድ ሂድ በቃ አልፈልግም ሂድ ሳሪ አሁን ሚኪ አንቺን ይፈልጋል ቤት እኮ እየጠበቀሽ ነው ቤት የለኝም ምግብ ሰርቶ ሚኪ ያለው ሚኪ የገዛው ቤት አለ ሚኪ ቤት ነው እኮ የምንሄደው አሁን እናንተ ቤት ሳይሆን የሚኪ ቤት ነው የምንሄደው ወይኔ አይላንዱ ሲያምር ያው በእናትህ ከዛ ላይ ያለው አረንጓዴ ነገር አያምርም ለምን አትሄደው እሺ እኮ እንሂዳ ነይ የሆነ ቦታ ልታደርሽ ነው አልፈልግም ሂድ አልነካሽ ግን ነይ አልሄድም ሂድልኝ አትሄድም እሺ ሄዳለሁ እኮ ሂዳ እሺ ቆሻሻ ደንስ ድንጋይ ደደ ማረባ ከዚህ በላይ ምን ልታደርገኝ ነው ደፈርከኝ እኮ ከዚህ በላይ ምን ታደርገኛለህ ከዚህ በላይ ምን ታደርገኝ መርፌም ወጋችሁኛ እንዴ እንዳብደላችሁ መርፌ ወጋችሁ አይሽ ነይ ግሩም ነኝ ማረም ነይ ግሩም ነኝ የደፈሩሽን ታስታውሻቸዋለሽ ፊታቸው አዎ አንዱ ልጅ በደንብ ነው የማውቀው ነይ እቃ እኔና እናቴ ከጉሊት ስንመጣ ማለት ነው ኑ እቃ ላገዛችሁ አለንና እሺ ብለን አመንነው ደግሞ እኮ ከዛን የሆነ መኪና ውስጥ አስገባንና እናቴ እኔት እንደወሰዷት አለቀም ከዛም በኋላ ከዛን እኔን የሆነ ቦታ አገቱኝ እሱን አውቃለሁ ይሄ ውሻ ናችሁ አንዱት ውሻ ናችሁ እሺ አልፈልግም በቃ ሄድልኝ ቆሻሻ አሁን ይኸውልሽ ሳሪ ቆሻሾች ናችሁ እንዴት ቆሻሾች ናችሁ እኔን አበላሻችሁት በቃ አልፈልግም በቃ ምን ቢኖራ ከዛም በኋላ ቤት እንሂድና እንጨፍር እንዳልስ ትንፈልግ ሲልበታልክ በደነስ ቤት እንሂድ አልሄድም ከሚኪ ጋር ልትጫወተብኝ እዛው ልታግተኝ ፈልገህ አይደለም የት ነበር የታገችው ታስታውሻለሽ ቤቱ እኔ ቆሻሻ ወይኔ እንዴት ነው የሚያምረው አይካ ቀኖሽ እዚህ ከመጣሽ እኔ ምን አገባክ ማወቅ ፈልጌ እኔም እኮ እዚህ ልመጣ ነው አልፈልግማ ወንድ ልጅ አልፈልግም ወንድ ቆሻሻ ምን ልታረገኝ ነው እዚህ መጣክ ምን ልታረገኝ ነው እና ታዲያ
አልፈልግም እኔ ወንድ ልጅ በአይኔ ራሱ ባላያችሁ እንዴት ደስ እንደሚለኝ እናንተ ምን እንደሆናችሁ ታውቃላችሁ ቆሻሻ ናችሁ ደነዝ ናችሁ ድንጋይ ይሄ ድንጋይ ይታያል እንደሱ ድንጋይ ናችሁ ማሰብ አትችሉም ደነዝ ናችሁ ውሻ እቺ ደግሞ አዜብ የምትባል ሴትዮ ነች መሰለኝ እቺ ተንከሲስ ቡዳ ህይወታችን እንደዚህ አመሰቃቀለችው ወንድሜንም ገደለችው አይደል በጣም ጥሩ ነው ጥሩ በጣም ጥሩ ሳሪ ቀልንገርሽ ሳሪ በቃኝ እኔ ምንም አልፈልግም ስሚ ወንድማችን አልሞተም እኔ ግሩም ነኝ ይሄን በደንብ አይሽኛ እኔ ግሩም ነኝ ግሩም ማለት ወንድምሽ ነኝ እኔ ወንድም ማለት እውነት እኔም ወንድምሽ ነኝ ሚኪም ወንድምሽ ነው ሚኪ ደግሞ ቤት ነው ያለው እውነት ቤት እየጠበቀን ነው እውነት እሱ ጋር ትወስደኛለህ እሱ ጋር እንሂድ ነይ እንደፈከኝ እሺ አልነካሽም እኮ ነይ ወንድሜ ጋር ትወስደኛለህ ነይ ጅሽ ነይ ቤቴም ቦቴም በፈርሷት እንዴት ነው ጥያት የሚሄደው እሷንም አልፈልግም ይኸው እነሱ አሉልሽ ይጠብቁልሻል እኮ ይጠብቁልሻል እነሱ የትም አትሄጂም ንገሪኝ የትም አትሄጂም ማንም አይወስድሽም እስኪ ይኸው እነሱ ይጠብቁልሻል ቤትሽ ወንድም ያለ አገናኝሽና ከዛ ተመልሰን እንመጣለን እዚህ ከፈለግሽ እንመጣለን እሺ ነይ ቻው ሂዳ ምን ልታረጊ ምንም ነይ መከራ ሳሩን ወደ ቤት ይዘናት መጣናል ያው ብዙ ታግላናለች በድንጋይ ለመወርወር እኛን ለማባረር በጣም ብዙ ሞክራለች ያው ከነገረችን ነገር አንፃር እንግዲህ በጣም ከባድ አደጋ እንደደረሰባቸው ነው የተረዳሁት ያው በወንዶች የሆነ ነገር አደጋ እንደደረሰባት ያው ግልጽ እንድትነግረኝ አልቻለችም ምክንያቱም አይታችኋል የነበረችበትን ሁኔታ በዛ ላይ እዛ መንገድ ላይም በደንብ ለማውራት አልተመቸንም እኛ ምክንያቱም ሰው አለ ብዙ ነገሮች አሉና ያን ነገር በደንብ ዲቴል ለማውራት ስላልተመቸን እንደምንም ብለን አታለን ያው ቤት ይዘናት መጣናል ቤት ይዘናት ከመጣንም በኋላ ጸበል ማርገንላታል አንዳንድ መድኃኒቶችም እንዲሰጣት አድርጊያለሁ ያው የህክምና ሰዎች ይዤ መጥቼ ነበር አይምሮ ህክምና ላይ የሚሰሩ እኛን የሚረዱ ሰዎች አሉ ያው እገዛ የሚያደርጉልንና እነሱን አስመጥቼ ያለውን ነገር አሳይቻቸው የደረሰባትን ነገር የተወሰነ እንዲያው አድርጌ እንግዲህ መድኃኒት ሰጥቷታል የተወሰነ ተረጋግታለች ግን ብዙም የአይምሮ ችግሩ በጣም የሰፋ እንዳልሆነ ነው የነገሩን ምክንያቱም እንደዚህ ተከትላችሁ ልትመጣ ከሆነ በዛ ላይ እኔንም ማውቃኛለች መሰለኝ ምክንያቱም ማስከኝ ከፍቼ ሳሳያት ግሩም እንደሆን ካውቃለችና ያው አረጋግተናት እንግዲህ እዚህ ተኝታለች አሁን ረፍት ታርግ ብዬ ነበር እንግዲህ የነቃች ይመስለኛል እስኪ አንዳንድ ነገሮችን እናወራታለን ያው በተቻለ አሁን ላይ ረፍት ማድረግ አለባት ነገር ግን የጉዳዩ አሳሳቢነት ምክንያቱም ወይዘሮ መስከረምንም ማግኘት አለብን እሳቸውም እንደዚህ ሁኔታ ላይ ሆነ ከሆነ በጣም ከባድ ነው ስለዚህ የእሳቸውንም ሁኔታ ማወቅ አለብን እና የደረሰባትን እያንዳንዱ ነገር ማወቅ ስላለብን እናወራታለን እስኪ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ጸልዩ ምንም ነገር እንደርሱባት እንዳይሆን እንግዲህ ወይዘሮ መስከረምን ሚኪንም በሰላም ወደ ቤታቸው እንድናመጣ እስኪ ተበብር አድርጉ ጸልዩ በጸሎታችሁ አስቡ አብራችሁ ሳሪ ነቃሽ ምንድነው ግን ያደረገው ምንድነው የረጨችው አይ ጸበል ነው አይዞሽ አሁን ተረጋጋሽ ምን ይሰማሻል ምን ይሰማሻል የምትፈልጊው ነገር ካለ እናምጣልሽ የምትፈልጊው ነገር ካለ እናደርግልሽ ምንም ምግብ ማበላችሁኝ አይደል ምንም አልፈልግም የሚሰማሽ የምታስቢው ነገር ካለ አይዞሽ ሻት ተጠጋኝ እኔ አልተጠጋሽም ተረድቼሻለሁ ያለሽበት ሁኔታ ስለተረዳው አይዞሽ ምንም አይነት ነገር አይፈጠርም እሺ አታስቢ እኔ ማለት ወንድምሽ ነኝ ሚኪ እንግዲህ ከሚኪ ጋር በጣም ረጅም ጊዜ አብረን ቆይተናል በቃ ወንድሜ ማለት ነው ሚኪ ማለት ሚኪ ወንድሜ ከሆነ ደግሞ አንቺ ነሽ ስለዚህ እኔ ደግሞ ላንቺ ወንድምሽ ነኝ እሺ ምንም ነገር አታስቢ የተፈጠረ ነገር ካለ አንድ ነገር ሳትደብቂ ነገር እኔ ወንድምሽ ነኝ
በሚኪ ምትክ እኔ ነኝ ያለሁት። ሚኪ ሞቷል? አልሞተም። ሞቷል ብለውሽ ነው አይደል? አልሞተም። ወንድሜ ሞቷል? አልሞተም። ወንድማችን አልሞተም። ሚኪ አንቺ ወንድም ብቻ ሳይሆን የኔም ወንድም ነው። አልሞተም። ምንም አልሆነም። ምንም አልተፈጠረበትም። አይዞሽ። አሁን ይኸውልሽ ስለሱ አታስቢ። የሱን ጉዳይ እኔ ስለያዝኩት። እሺ እናቴስ የት ነው ያለችው? አሁን እሷን ነው መረጃ እንድትሰጪኝ እንፈልግ። አንተ ሞታከ አላቅም እኔ የት እንዳለች። እኔ እኮ ይኸውልሽ ቤታችሁ ሄጄ ነበረ እናንተን ፈለጋ። ምክንያቱም አዳዲስ መረጃዎች ስላገኘው አንቺንም እናትሽንም ለማውራት ነበር ሄድኩት። ነገር ግን እዛ በሚሄድበት ሰዓት ቤቷችሁ ቁልፍ ነው። ያው 4 ቀን ምናምን 5 ቀን አካባቢ ተመላልሻለሁ ወደ እናንተ ቤት እና ቼክ ሳደርግ ያው ከጠፉ 5 ቀናቸው 4 ቀናቸው ነው ይለኛል የአካባቢ ሰው። መከራዬን አይቻለሁ አንቺን ለማግኘት። ቤት ነበረን አይደል? አንድ ተከራይታችሁ የምትኖሩበት ቤት ነበረችሁ። ከእናቴ ጋር ልኖር ነበረ። ኮኒኮ አይዞሽ። አሁን መድኃኒቱ ሲሰራ ሁሉንም እያንዳንዱን ነገር ታስታውሻለሽ። እሺ የሰጠንሽ መድኃኒት አንቺን ወደ ነበርሽበት የሚመልስ ነው። አይዞሽ አሁን ተረጋጊ። ምንም ነገር ሳትፈሪ እኔ ወንድምሽ ነኝ። ለእኔ ያለውን ነገር ንገሪኝ። ምንድን ነው ያጋጠማችሁ? ምንድን ነው የሆንሽው? ንገሪኝ። እነግርሃለሁ። አይዞሽ ንገሪኝ። አንድ ቀን ማታ ላይ እናቴ ጉሊት መሸባትና እኔ አግዥኝ አለች። ከዛን እዛ ሲሄድ አብረን የሚሰሩን ስራ ሰርተን አብረን አምሽተን ወደ ቤት በምንመለስበት ሰዓት ላይ ነው። ንገሪኝ። እናቴ እንዳለች አታውቅም? አላውቅም። ንገሪኝ። አይዞሽ አትፍሪ። ምንም የሚያስፈራሽ ምንም የምትሰጊው ነገር የለም። እሺ እኔ እኮ ማለት ወንድምሽ ነኝ። እሺ እነግርሃለሁ። በቃ ሁሉ ወንድምሽ ነኝ። እንደ ወንድምሽ ነኝ። እሺ ከዛም በኋላ እናቴን ሁሉ የዛ ጉሊት አካባቢ የሚያግዛት ልጅ ነበረ እና ሲያግዛት ሁሉ ምንም ብር አይቀበላትም። እዛው አካባቢ እንጨት ቤት ነው የሚሰራውና እናቴ ከተሸክማም ሲያያግዛታል፣ ምንም ነገር ሲያያግዛታል። አንድ ቀን ብር ተቀብሏት አያውቅም። እና የዛም ምሽት ላይ እኔና እናቴ መሽቶብን እየመጣን ባለን ሰዓት ነው እሱና የሆኑ ከሆኑ ልጆች ጋር ሆኖ መኪና ውስጥ ነበርና ኑ ግቡ ልሸኛችሁ ላግዛችሁ ሲለን በቃ እሱማ ጥሩ ሰው ነው እናቴ እንኳን ብር ተቀብሏት አያውቅም ብለን እዛ መኪና ውስጥ ገባ። ከዛም በኋላ እናቴ እንዳለችም አላውቅም። እሺ መኪና ውስጥ ከገባችሁ በኋላ ምን ተፈጠረ? እናቴ እንዳለችም አላውቅም። እሺ እናትሽን ፈልጋታለህ? እሺ መኪና ውስጥ ካስገባችሁ እናቴን ግን ታገኛታለህ? አሁን ፈልጋታለን። ታገኛታለህ? አዎ ታገኛታለህ? ምንም አትሆንማ። ምንም አትሆን። አይዞሽ። ከዛም በኋላ እኔ እናቴን የት እንደወሰዷት አላውቅም። እኔ ግን የሆነ ትንሽ ከተጓዝን በኋላ ከመኪና አስወጥተው የሆነ ቤት አስገቡ። እሺ ከዛም በኋላ ማለት በጣም ሲደበድቡኝ ነበረ። አልረጋጋ ስላቸው ሲደበድባቸው የሆነ ቃል አልያዝ አልጨበጥ ስላቸው 4 5 ብቻ ብዙ ወንዶች ነበሩ በቁጥር እኔ እንጃ። ዛን የሆነ መርፌ ወጉኝ። በጣም ነበር የሚያማው። በቃ ያን ጊዜ እኔ ማስታወስ አልፈልግም። ማለት እኔ በቃ ያን ጊዜ ባጠይቀኝ ደስ ይለኛል። አይዞሽ አሁን ይኸውልሽ እናታችንን ማግኘት አለብን። እሺ ወይዘሮ መስከረም ማግኘት ስላለብን ያለውን ነገር ንገሪኝ። ወይዘሮ መስከረምን ግዴታ መገኘት አለባቸው። ምክንያቱም በዚህ ሁኔታ የት ውስጥ ወደቁ አናውቅም፣ ምን እንደሆነ አናውቅም። ይህን ከነገርኩ እናቴን ታገኛታለህ? ከዛም በጣም አሰቃዩኝ፣ ደበደቡኝ፣ ምን አሉኝ። አልያዝ አልጨበጥ ስላቸው መርፌ ሆነው እኮ። እሺ ኮኩሽ በኋላ የምታስታውሽው ነገር አለ? ከዛ ነው ወንድምሽንም ገለነዋል አሉኝ እኮ። ሚኪ ሞቷል እኮ። ሚኪ ሞቷል አለ ሞቷል አለ ወንድሜ ሞቷል አይደል? አለ በህይወት አይዞሽ አለ 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 ሚኪ አለ በህይወት አልሞተም። ግን እኮ ያኔ ሲደበድቡኝ ወንድምሽንም ገለነዋል ያንቺን ህይወት እናበላሽዋለን ብለውኝ ነበረ። አውቀው ነው አንቺን ላይ ያስፈራሩሽ፣ አንቺ እንድትፈሪ ለማድረግ ነው ይሄን ሁሉ ነገር ሲያወሩብሽ የነበረው እንጂ ሚኪ በህይወት አለ። እሺ ወንድሜ በህይወት ካለሽ አይዞሽ ሚኪ በህይወት አለ። ነገር አንቺ ብቻ ነገር አይዞሽ ምንም ነገር ይሰማሽ ምንም ነገር ልትሆኚ ትችያለሽ፣ ግን ጠቅላላ የተፈጠረውን እያንዳንዷን ነገር ንገሪኝ።
እነግርካለሁ። እናቴን ካገኘክልኝ ወንድሜን ካገኘክልኝ እነግርካለሁ። አገኛቸዋለሁ ሁለቱን። በቃ ሲያሰቃዩኝ ቆዩና በስተመጨረሻም ለ4 ነው አላውቅም ቁጥራቸውን፣ ግን በቃ በስተመጨረሻ ደፈሩ። ያልደረስኩልሽ